ገበታ ለሀገር ኢትዮጵያን ወደ ልዕልና የማሻገር ዓላማን ሰንቆ የሚከወን ሀገራዊ እንቅስቃሴ ሲሆን መዲናችንን አዲስ አበባን ለስሟ የሚመጥን ገጽታ ለመስጠት የተጀመረበት የገበታ ለሸገር ቀጣይ ምዕራፍ ነው። በአንድነት ፓርክ የሸገር የወንዞች ዳርቻ ልማትና በእንጦጦ ፓርክ ፕሮጀክቶች የተገኘው ስኬት ላይ በመመስረት የኢፌዴሪ ጠቅላይ ሚኒስትር ክቡር አብይ አህመድ ከከተማ ወደ ሀገር የመሻገርን ውጥን አብስረው ሁሉ የገበታ ለሀገር ታዳሚ እንዲሆን ጥሪያቸውን አቀረቡ። ሀገራችን ከታደለችው አይነተ ብዙ የተፈጥሮ ጸጋ ሶስቱ ስፍራዎች ጨለፍ ተደርገው በገበታ ለሀገር ከኦሮሚያ ክልል ወንጪ፣ ከአማራ ክልል ጎልጎራና ከደቡብ ክልል ኮይሻ ሊለሙ ታጭተዋል። ከልሂቅ እስከ ደቂቅ ከግለሰብ እስከ ተቋማት የጠቅላይ ሚኒስትሩን ጥሪ ተቀብለው ከሳንቲም ቤት እስከ ቢሊዮን የገንዘብ መዋጮ በማድረግ የሙያና የሐሳብ አበርክቶት በማቅረብ በሀገር ውስጥና ከሀገር ውጭ የሚገኝ ወገን ሁሉ አለን ብሎ አሻራውንም ለማሳረፍ ተዘጋጅቷል። ለቱሪስት መስህብ የሚሆን የሥራ ዕድል የሚፈጥር የኑሮ ዘይቤያችን የሚያዘምን የሚያሻሽል አዳዲስ ስራዎች መስራት ይቻላል። ተፈጥሮን ሳናውክ የተሰጠኑን ተፈጥሯዊ ሀብቶች ሳንረብሽ ቫልዩ አድ በማድረግ ዘመናዊ ከባቢዎችን በመፍጠር ለኛም ለሌሎች ዜጎችም መዳረሻ የሚሆኑ አካባቢዎችን የመፍጠር ዓላማ ነው በውስጡ የያዘው። በገበታ ለሀገር ልብ ያላልናቸውን ተፈጥሮ የለገሰችንን እንቁዎቻችንን አይኖቻችን ተከፍተው አስተውለን ልናጌጥባቸው ተነስተናል። የወንጪ የጎርጎራና የኮይሻ ልዩ ፕሮጀክቶች ሲከናወኑ ልክ እንደ አዲስ አበባ ልዩ ፕሮጀክቶች ሁሉ በሚሰሩበትም ወቅት ሆነ ከተጠናቀቁ በኋላ ለአካባቢው ማህበረሰብ አልፎም ለሀገር ስራን የሚፈጥሩ ይሆናሉ። የልዩ ፕሮጀክቶቹ ዲዛይን ተፈጥሮን ከማድነቅ አልፎ ተፈጥሮን ጠብቀው ከተፈጥሮ ለመጠቀም መንገድን የሚከፍት ነው። ገቢን ከማስገኘት ባሻገር ክህሎትና ዕውቀት እንዲዳብር ያስችላሉ። ዓለም በቅጡ ያልዘመረላቸው እኚህ ሽሽግ ጌጦቻችን ብዝሃነት የሞላው ባህላችን፣ ቋንቋችን፣ ትውፊታችን፣ አልባሳቶቻችን፣ ቅርሶቻችን ይፋ ወጥተው ጎብኚዎችን ይጣራሉ። አልፎ ሄያጅ ደርሶ ተመላሾችም እንዲከርሙ ይጋብዛሉ። አገልግሎት ሰጪዎች ተሻምተው የሚሳተፉባቸው የሥራ መስኮች በሦስቱ ስፍራዎች እንዲሁም በአጎራባች ከተሞች ኢኮኖሚ እንዲያድግ መንገድ ይጠርጋሉ። መሠረተ ልማት የልዩ ፕሮጀክቶቹ ዋና አካል መሆኑም የነዋሪዎችን የኑሮ ጫና ያቃልላል። ገበታ ለሀገር በወንጪ በጎርጎራና በኮይሻ ዘርፈ ብዙ በረከቶችን ይዞ ወደ ትግበራ ሊገባ ይንደረደር ይዟል። በኦሮሚያ ክልል የገበታ ለሀገር ልዩ የልማት ፕሮጀክት የሚከናወነው እሳተ ገሞራ በፈጠራቸው በወንጪና ደንዲ ሐይቆችና በከበባቸው አስደናቂ የመልክዓ ምድር ላይ ነው። የወንጪ ፕሮጀክት ሃሮ ወንጪ በተባለች ቀበሌ ውስጥ የሚከናወን ሲሆን የደንዲ ፕሮጀክት ደግሞ በደንዲ ሙሜቻ፣ ዳንዲ ሱሉ፣ ሁላ ዱሎ ቀበሌዎች ይከናወናል። የደንዲ ሐይቅ ከወንጪ ሐይቅ በሰሜን ምዕራብ በኩል በ13 ኪሎ ሜትር ርቀት ላይ ይገኛል። ወንጪ ሐይቅ ከባህር ጠለል በላይ በ3450 ሜትር ከፍታ ላይ በደንና በተራሮች ተከቦ የረጋ የሰከነ ሰማያዊ ውበትን ተላብሶ ይገኛል። በተንጣለለው ሰማያዊ ውበት ውስጥ 3 ደሴቶችን የሸሸገ ሲሆን ደሴቶቹ የታሪክ ባለቤት የሆኑ ገዳማቶችን ይዘዋል። ኢትዮጵያ ካሏት የቱሪስት መስህቦች እንደውም እንደ ኢትዮጵያ ብቻ ሳይሆን አፍሪካን ስዊዘርላንድ የምትባለው እቺ እንኳን ለወንጪ አካባቢ ህብረተሰብ ለኢትዮጵያ ከፍተኛ ገቢ ነበር የምታስገኘው። ብትለማ ብትተዋወቅ ፕሮሞሽን አልተሰራም። እዚሁ በመንግስት ብቢት ስር ተደብቃ የቆየች የተፈጥሮ ሀብት ነች። የመጎብኘት ዕድል ገጥሟቸው ያስተዋሉት ምዕራባውያን በተፈጥሯዊ ውበቱ ምድረገነት አድርገው ከሚቆጥሩት ከሀገረ ስዊዘርላንድ ውበት ጋር በማመሳሰል
የአፍሪካው ስዊዘርላንድ ብለው ሲጠሩት ተስተውሏል። ስለ ወንጪ ከዶክተር አብይ ነው የሰማሁት። ይሄ ስለ ወንጪ ምንም ነገር ሰምቼ አላቅም። እጅግ በጣም የሚያምር የምድር ገነት ከሐይቆቹ በተጨማሪ የአካባቢው ባህልና እንግዳ ተቀባይነት፣ ታሪካዊ አብያተ ክርስቲያናት፣ የተፈጥሮ ደኖችና የዱር እንስሳት፣ ሞቃት የውሃ ምንጮችና ፏፏቴዎች እንዲሁም ለየት ያለው መልክዓ ምድር ለልማት ሥራው ምቹ አድርገውታል። ከፏፏቴዎቹ አንዱ ብርድን ጨምሮ የተለያዩ አካላዊ ሕመሞችን እንደሚፈውስ ይነገርለታል። ከአካባቢው በርካታ ምንጮች አንዱ በፋብሪካ የሚመረቱ እሽግ መጠጦች ያላቸውን የካርበን ማዕድን ይዟል። በስፍራው የሚመረተው ማር ከሀገር አልፎ በውጭው ዓለም ከፍተኛ ተወዳጅነትና ተፈላጊነት ያለው መሆኑ በዚህ ሥራ ላይ ለተሰማሩት ወጣቶች አቅም ሆኗል። ወንጪ አባቶቻችን ይህንን ተፈጥሯዊ የአየር ሁኔታን፣ ደኑን፣ ሐይቁን አንከባክቦ ጠብቆ ነው ለእርሻ ምቹ ቦታ ባለመሆኑ ሳይታረስ ደኖቹን አንከባክቦ ጠብቆ ነው ለኛ ያወረሰን። ቅርጽ ነው የሚመስለው፣ ስዕል ተሰርቶ የተዘጋጀ ነው የሚመስለውና ይሄ ፖቴንሻል ያለው ቦታ እስካሁን ድረስ ስላላለማ ነው። አሁን መንግስት ከባለሀብቶች ጋር በጋራ በመሆን አካባቢውን ለመቀየር እቅድ ይዘዋል ማለት ነው። ወደ ስራ እየገባን ያለ ነው። የክቡር ጠቅላይ ሚኒስትሩ ኢኒሼት ያደረጓቸው 3 ፕሮጀክቶች አሉ። በዚህ ዓመት አንዱ ፕሮጀክት ይሄ ነው። አስፈላጊውን መሰረተ ልማትና አገልግሎት በማሟላት አካባቢውን ምርጥ የቱሪስት መዳረሻ ለማድረግ ማህበረሰቡ በልዩ ልዩ የልማት ተግባራት ተሳታፊ እንዲሆን ለማነቃቃት ባለሀብቶችና የንግድ ተቋማትም የድርሻቸውን እንዲያደርጉ ታቅዷል። በደስታ ትላንት ያየነው ነገር የሚያስደስተን ስለሆነ ይህንን ገንዘብ ለማዋጣት በፈቃደኝነት ያለምንም ፕሬሸር በደስተኝነት ወንጪን ብቻ ሳይሆን ጎርጎራን ጨምሮ ኮይሻን ጨምሮ ይሄ ኮይሻንና ጎርጎራን ወንጪን አንድ ላይ ስታመጣ ደግሞ ትላንት የነበረው የብሔር ብሔረሰቦችን ትስስር ሞር ስትሮንግ የሚያደርግ ሞር የሚያጠናክር ስለሆነ ሸገር ላይ የነበረው ዛሬ ወደ ክልሎች ወጥቶ ትላንት የነበረው ትስስራችን ሞር ስትሮንግ ለማድረግ ክብር ጠቅላይ ሚኒስትሩ አስበው ያቀዱ ስለሆነ ይህንም እንደሚያሳኩ ጥርጥር የለኝም። ይህም አካባቢው በተጠበቀበት ማህበረሰቡ በቀጥታ እንዲሁም በተዘዋዋሪ ተጠቃሚ በሚሆንበት የአካባቢው ባህልና እሴት በሚከበርበት ሁኔታ የሚከናወን ይሆናል። የመሰረተ ልማት እጥረትን ተቋቁመው ሐይቁንና አካባቢውን ጠብቀው ለማስተዋወቅ በተለያዩ ማህበራት ተደራጅተው የሚሰሩት ወጣቶች ወንጪ በገበታ ለሀገር መካተቱ አዲስ ተስፋ እንደሰጣቸው ይናገራሉ። ይሄ ሐይቅ ደግሞ እንኳን ለኛ ለኢትዮጵያ ሕዝብ ጥቅም ይሰጣል። እንኳን ለኛና አልፎ ማለት ነው። እኛ በጣም ነው የምንወደው ይሄንን ሐይቅ የምንጠብቀው። እዛ ተፈጥሮ እዛው ተወልዶ እዛው አድጎ ስቲል ከዛ ከሐይቁ ጋር የሚኖር ብዙ ማህበረሰብ አለ። መጀመሪያ ይሄ ፕሮጀክት እነሱን ነው ተጠቃሚ የሚያደርገው። የወንጪ ደንዲ ፕሮጀክት በሐይቆቹ መካከልና በዙሪያቸው ያለውን 13 ኪሎ ሜትር የሚሸፍን ሲሆን የማራቶን መሮጫ፣ በፈረስና በእግር መጓዝ የሚያስችሉ መንገዶች፣ የተራራ ላይ ስፖርትና የአካል ብቃት እንቅስቃሴ ማድረጊያ ስፍራዎች ይኖሩታል። አሁን የምንሰራው ስራ ሁሉንም ነገር በማሟላ መልኩ በተቀናጀ መልኩ ነው የሚሰራው። በተበጣጠሰ ስራ አይሰራም። መንገድ ያስፈልገዋል፣ መንገድ ይኖራል። ኤሌክትሪክ ያስፈልጋል፣ ኤሌክትሪክ ይኖራል። ቴሌኮም ያስፈልጋል፣ ቴሌኮም ይኖራል። ቆይቶ የሚመጣ ነገር የለም። ሁሉም ነገር በቅንጅት የሚሰራ ይሆናል ማለት ነው። ይሄ ደግሞ መንግስት ብቻ የሚሰራው ሳይሆን በአጠቃላይ ከግል ባለሀብቶችም እዚህ ለማልማት የሚፈልጉ አካላትም በጋራ በቅንጅት ከአካባቢው ማህበረሰብም በቅንጅት የሚሰራ ነው። የአካባቢው ማህበረሰብ ባህልና ወግ በጠበቀ መልኩ የሚገነቡት ሎጆችም ጎብኚዎች እየተዝናኑ ተፈጥሮ እንዲታደሙ፣ ሀገራዊ ባህልና ትውፊቶችን እንዲገነዘቡ ይረዳሉ። ይሄ ቦታ ለመዝናኛ ብቻ የሚሆን ቦታ አይደለም። ብዙ ነገር መመራመርና ማጥናት የሚቻልበት ባዮዳይቨርሲቲው እንደምታዩት ነው። በጣም ብዙ የእጽዋት አይነቶች ያሉበት ቦታ ነው። የጥናትና የምርምር ቦታም የሚሆን ቦታ ነው።
ቁጭ ብሎ የሚታሰብበት የሚጠናበት ምርምር የሚካሄድበት ቦታም ነው የሚሆነው። በሁለቱ ሐይቆች መካከል ያለውን ስፔስ ለማስ ቱሪዝም ብንጠቀምበትስ የሚለውን ሀሳብ አሰብን። ስለዚህ እዛ አካባቢ ደግሞ ባለ ትልልቅ ኮከቦች ሆቴሎች እንዲገነቡ የተለያዩ የምግብ አይነቶች ባህላዊ ምግቦች የሚቀርቡበት የአትሌቲክስ መንደር ከከፍታው አንጻር ለአትሌቲክስ ልምምድ በጣም አትራክቲቭ ስለሆነ ስታንዳርዱን የጠበቀ የአትሌቲክስ መንደር በማዘጋጀት ኮንቬንሽን ሴንተሮች በማዘጋጀት በደንብ ታስቦበት እየተሰራበት ይገኛል ማለት ነው። አጎራባቾቹ የአምቦ፣ የአስኮሪ፣ የጊንጪና ቱሉ ቦሎ እንዲሁም ወሊሶ ከተሞች የልማት ሥራው የሚያስገኛቸው በርካታ ዕድሎች ተጠቃሚዎች ይሆናሉ። ባለን አቅማችን ጉልበታችን እልል ብለን እንቀበላለን። ህዝቡም ይቀበላል። የሚቃወም ሰው የለም። በእልልታ ነው የሚቀበል። ህብረተሰባችን ከድህነት ይላቀቃል ብዬ አምናለሁ። ጎርጎራ ጎርጎራ በአማራ ክልል ከተትረፈረፉት አይነተ ብዙ በረከቶች መካከል ነው። የወደብ ከተማ የሆነችውና በምዕራብ ደንቢያ ወረዳ የምትገኘው ጎርጎራ በጎንደር ወረታና ባህር ዳር ተከባለች። ጎንደርና ጎጃምን ታገናኛለች። በአጼ ሱስንዮስ ዘመነ መንግስት በ1312 ዓ.ም እንደተመሰረተችና የጥንታዊቷ ኢትዮጵያ መናገሻ እንደነበረች ይነገርላታል። ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ከመላው ሀገራችን የተውጣጡ ነዋሪዎች በዚያ መገኘታቸው ጎርጎራን ትንሿ ኢትዮጵያ ባሰኛት ትክክል ይሆናል። ጎርጎራ የብሔር ብሔረሰብ ሀገር ናት። አብሮ መብላት መጠጣት በስተቀር ታንኮል የለም። በውጭም በውስጥም ቢሆን በቤትም ተጠራርቶ ነው። በማህበሩ በሰንበቴው በተለያየ ዝክር አብሮ ነው የሚበላ የሚጠጣ። በችግርም ቢሆን ተረዳርቶ ነው የሚኖረው። ጎርጎራ የሀገራችን ትልቁ ሐይቅ የሆነውና 37 ደሴቶች የያዘውን የጣና ሐይቅን ዳርቻው አድርጋለች። የጣና ሐይቅን ከነግርማ ሞገሱ ለማየትና ከከተማ ርቆ ድንቅ ተፈጥሮን ማድነቅ ለሚፈልጉ ትክክለኛ ስፍራ ናት። ጎርጎራ በጣና ሐይቅ የሚገኝ እጅግ ውብ የሆነ ቦታ፣ ጎንደርና ባህር ዳርን የሚያማክል ጎርጎራን በተወሰነ ደረጃ በማዘመን ወደ ጎንደር ወደ ባህር ዳር የሚሄዱ ቱሪስቶች ተጨማሪ ማረፊያ እንዲኖራቸው የሚያስችል ተመራማሪዎች ለመመራመር፣ የሚያርፉ ሰዎች ለማረፍ፣ የሚጽፉ ሰዎች ለመጻፍ፣ አሳቢያን ለማሰብ ምቹ የሆነ ከባቢ መፍጠር የሚያስችል በተፈጥሮ የተሰጠን አሁን የሰዎችን ተጨማሪ ጥረት የሚጠይቅ ቦታ ነው። አስደናቂ መልክዓ ምድር ሞልቷታል። ጥንታዊ ታሪካዊ ስፍራዎችም የጎርጎራ ጌጥ ናቸው። የሰረባ ወንዝና መስኖ፣ የአጼ ሱስንዮስ ቤተ መንግሥት፣ ባህረ ጥምቀት፣ የሙሶሎኒ ማማ፣ የውሃ ሀብት ምርምር ማዕከል፣ አብያተ ክርስቲያናት፣ የደብረ ሲና ገዳም በጎርጎራ አቅራቢያ ይገኛሉ። ታሪካዊ ስዕላትና መጻሕፍት፣ የሥነ ሕንጻ ጥበብ፣ ድንቅ ታሪካችን በጎርጎራ ይገኛሉ። የበለጸገው ባህልና ትውፊት በልዩ ልዩ በዓላት፣ ሙዚቃና ተግባራት የሚገለጥ ነው። መልክዓ ምድሩ ረግረጋማ ስፍራዎች፣ ወንዞች፣ ሐይቆች፣ ዋሻዎች፣ ሸለቆዎችና ኮረብታዎች፣ የመስኖ ቦይ፣ እርጥበታማ ሞቃት የእርሻ መሬቶች፣ በሳር የተሸፈነ መሬት፣ አለታማ መሬቶችን ያካተተ ነው። ለባህላዊ መድኃኒት የሚሆኑ ግብዓቶች ከባህል መድኃኒት አዋቂዎች ጋር ተጣምሮ ለምርምር ይጋብዛል። ለየት ያለው መልክዓ ምድር፣ ለሐይቁ ያለው ቅርበት እንዲሁም ማህበራዊና ኢኮኖሚያዊ አቋሙ ለሚካሄዱ የልማት ፕሮጀክቶች መሰረት ነው። ጎርጎራ ሁላችንም እንደምናውቀው ለቱሪዝም አመች ነች። የግብርና ልማትን በአካባቢው ያቀፈች ነች። እንደምታወቀው ጣና በዙሪያዋን ያቀፋት ናት። የተራሮቿ ሜዳው እነዚህ ሁሉ ተደምሮ በሚታይበት ጊዜ የጎርጎራ መመረጥ ለጎርጎራ አካባቢ ብቻ ሳይሆን ጎርጎራን ጎንደርና ጎጃምን ከማገናኘት እና ሁለቱን አሳስሮ ከማሳደግ ያን መነሻ አድርጎ እንደገና ደግሞ እስከ ብሔራዊ የሰሜን ብሔራዊ ፓርክ ጭምር ያለውን ኤሪያ
ለማልማትና የቱሪዝም ማዕከል ለማድረግ እጅግ ተመራጭ የሚያደርጋት አካባቢ ነው። በገበታ ለሀገር የሚለሙት ሰረባ፣ ቶካና አፋፍ የተሰኙት ስፍራዎች በልዩ ልዩ መልክዓ ምድር የታደሉና ምቹ እይታን የሚፈጥሩ ለሐይቁም ቅርበት ያላቸው ናቸው። የነዋሪዎቿን ባህልና እሴት ባስጠበቀና የአካባቢውን ጥበቃ ባማከለ መንገድ የጎርጎራን አስደናቂ የተፈጥሮ ሀብት በመጠቀም ማህበረሰቡን በማሳተፍ የሚከወን ይሆናል። ጎርጎራ አፈጣጠሩ በራሱ ለቱሪስትም ሆነ ለሀገሬው ሰው እጅግ ሳቢ የሆነ በተፈጥሮ ሁሉን ነገር የታደለ ነው። የሚቀረውን መሰረተ ልማት በማሟላት የክልሉ መንግስት፣ የክልሉ ባለሀብቶች፣ የፌዴራል መንግስትና መላው የኢትዮጵያ ሕዝብ እንደ አንድ መዳረሻ የሚያለማው ቦታ ይሆናል። የቅርስና የአካባቢ ክብካቤና ጥበቃ፣ የገጸ ምድርና ልዩ መዳረሻዎችን ማልማት፣ የግብርና ቱሪዝም፣ ስፖርትና መዝናኛዎች፣ መሰረተ ልማት የልዩ ፕሮጀክቱ አካላት ናቸው። ጎርጎራ ላይ የሚሰራው በጣም ዘርፈ ብዙ ነው። በመጀመሪያ የአካባቢውን ሀብት የበለጠ አውጥቶ የመጠቀም ዓላማ ነው ያለው የዚህ የገበታ ለሀገር ፕሮጀክት ማለት ነው። አንዱ የአካባቢው ሀብት የሚባለው ቱሪዝም ነው። ከቱሪዝም አኳያ ሰው ሰራሽና ተፈጥሯዊ ሀብቶች አሉ። ጣና አለ። በጣና ዙሪያ ገዳሞች አሉ፣ ተራራዎች አሉ፣ ሜዳዎች አሉ። እነዚህን መሰረተ ልማት ብቻ በማሟላት እና ያለውን ተፈጥሮ ብቻ በመጠበቅ የቱሪዝም መስህብ ማድረግ ትችላለህ። ግብርናንም ማሳደግ ትችላለህ። የሚሰሩት መዝናኛዎች ነገና ተተኪውን ትውልድ ያማከሉ፣ ተፈጥሮን ሳያውኩና ሳይረብሹ ለዜጎችና ለጎብኚዎች የምትመጥን ኢትዮጵያን ለመፍጠር የሚያስችሉ ተግባራት የሚከናወኑባቸው ናቸው። የሚሰሯቸው ዲዛይኖች በየጊዜው እድገቱ እየታየ የአካባቢውን ተፈጥሯዊ ሀብት ጠብቆ መሄዱ እየተረጋገጠ የተሰራ። ለምሳሌ ደሴቶች አሉ። የነዚያ ደሴቶች የቆዩ ትውፊቶች የበለጠ ተጠብቀው እንዲያልፉ ነው የሚደረገው። ምናልባት ያንን ትውፊት አጉልቶ ለማስወጣት የመሰረተ ልማት ታሟላለታለህ። ያን አጉልቶ ለማስወጣት የሚያስችሉ ተጨማሪ ስራዎች ትሰራለታለህ። ያንን ግን ጠብቆ ነው የሚያልፈው ማለት ነው። ጣና አለ። የጎርጎራ አጠቃላይ ሸንተረሮቹ፣ ዳገቶቹ፣ ተራራዎቹ፣ ሜዳዎቹ፣ ሾለቂዎቹ አሉ። እነዚህ በራሱ ባሉበት ደረጃ እንዲለሙ ነው የሚደረገው። የሚሰሩት ሎጆችና ሪዞርቶች፣ ሆቴሎችና ማረፊያዎች የመሳሰሉት አገልግሎት ሰጪ ተቋማት ታሪካዊ ቅርሶችን የሚወክሉና ተፈጥሮን የሚያማክሉ እንዲሆኑም ታቅዷል። በተራሮች አናትና ወገብ ውሃ ዳር የሚገነቡት የእንግዳ ማረፊያና ማስተናገጃዎች ለትናንት ማንነት፣ ለዛሬ ምስክርነት፣ ለነገው ትውልድ ታሪክ ነጋሪነት በአሻራነት የሚያገለግሉ ናቸው። ዜናውን ስንሰማው እኛ በጣም ህዝቡ በየቤት ሆኖ ያሳየው ደስታ ልዩ ነው። ምክንያቱም ልጆቻችን ወደ ስራ ይገቡልናል ነው። በቃ ስራ አያጡብንም፣ አንገታቸውን አይደፉም ከቤት። ያለመጋነን በእኔ እምነት የጎርጎራና አካባቢዋ ትንሳኤዋ አሁን ነው የሚል ስሜት አለኝ። በጣም ከፊት የማየው ተስፋ በጣም ብሩህ የሆነ ተስፋ ነው የማየው። የግብርና ምርምርና መረጃ ማዕከል፣ የውሃ አካላት ምርምር ማዕከል፣ የቅመማ ቅመምና መድኃኒት እጽዋት ልማትም ከሚሰሩ ስራዎች መካከል ናቸው። የመንገድ፣ የውሃ፣ የቴሌኮም፣ የኃይል አቅርቦትና ሌሎች መሰረተ ልማቶች ግንባታ የሚካሄድ መሆኑ የአካባቢውን ነዋሪዎች ኑሮ ያሳልጣል። የኢትዮጵያ ሕዝብ እንግዲህ ያለውን እየረዳ እችን ደካማ ከተማ እንዲያነሳልን የኢትዮጵያ ሕዝብ ወደኛ ልማት እጁን ይዘርጋል። መላ ኢትዮጵያ አሁን ጎርጎራን የሚያውቋት ማለት ነው። ከነበረችበት ወዳልነበረችበት ወርዳ ቆይታ ዛሬ ደግሞ እንዲህ ስትነሳ እናት አርግዛ እንደምትወልድ ያህል ነው። በማደግ ላይ ያሉ እንደ ማክሰኝት፣ ወረታ፣ ሐሙሲት ያሉ በጎርጎራ ዙሪያ የሚገኙ ከተማዎችን
የደቡብ ክልል ኮይሻ በለምለም ኮረብታዎች እንደ ምንጣፍ በተዘረጉ መስኮችና በጥቅጥቅ ደን የታደለች ናት። ኮይሻ ተፈጥሮ ካደላት ዘርፈ ብዙ ሀብት ባሻገር የግልገል ጊቤ 3ና የኮይሻ ኃይል ማመንጫ ግድቦችን አካታለች። ኮይሻ የሚለው ስያሜ የሚሰጠው ወርቅ አጋድዋ ይባላል። እንግዲህ በእኛ የወርቅ ቤተ መንግስት፣ የወርቅ አደባባይ በወርቅ ተሰይሞ ስያሜ ማነው ፍትህ የሚሰጥበት ኮይሻ ጋድዋ ወይም የቤተ መንግስቱ ስያሜ ነው። የኮይሻ ነዋሪዎች ልዩ ልዩ የግብርና አይነቶችን በመከወን ይተዳደራሉ። ከኮይሻ ታሪካዊ ቅርሶች መካከል ጥንታዊውና በ18ኛው መቶ ክፍለ ዘመን በአካባቢው ከሚገኙ አቅርቦቶች የተገነባና ለብዙ መቶ ዓመታት ተጠብቆ የቆየ የድንጋይ ካባ ይገኛል። ሃላላ ኬላ ተብሎም ይታወቃል። የተለያዩ ክፍሎች ያሉት ይህ ኬላ 1000 ኪሎ ሜትር ርዝማኔ ያለውና በ7 መደዳ የተገነባ ከጥቃት መከላከያ የድንጋይ ካባ ነው። የቻይና ግንብ ሲባል ሰምታችኋል። ቱሪስት ከዓለም ዙሪያ ይህንን ረጅም ግንብ ለማየት ወደ ቻይና ይጓዛል። የቻይናውያን ያህል ባይሆንም በዚምባብዌ ዓለም የሚደነቅበትና በቱሪስትም የሚጎበኝ ጥንታዊ የድንጋይ ካብ አለ። እኔ ግን እላችኋለሁ በእነዚህ ተርታ ሊሰለፍ የሚችል ሌላ አስደናቂ ግንብ እዚሁ ኢትዮጵያ ውስጥ በዳውሮ ምድር መኖሩን ላላዩትና ላልሰሙት ወገኖቼ ዛሬ በደስታ ልገልጽላቸው እወዳለሁ። የጨበራ ጩርጨራ ብሔራዊ ፓርክ በብዝሃ ሕይወት የታደለ አይነተ ብዙ የዱር እንስሳት፣ አዕዋፋትና አሶች የሚኖሩበት ነው። ጋራ ሸንተረሩን፣ የዱር እንስሳትና ዱሩን፣ አዕዋፍና ወንዞቹን ሁሉን በአንድ አወዳጅቶ ፈጣሪ እንካችሁ ቢላቸው እነሱም ባላደራ መሆን ቻሉ። ኮይሻዎች መጠብቀን ከዚህ ትውልድ ጋር ማቆየታችንም መጠበቃችንም ይህን ተፈጥሮ መንከባከባችንም ከኔም አልፎ እኔ ባልፍም እንኳን ቀጣዩ ጄኔሬሽን ቀጣዩ ትውልድም ለካ ይህን ሀብት አባቶቻችን ስላቆዩ ነው። በጠቅላይ ሚኒስትር ከአንድም 2 3 4 ጊዜ እንግዲህ መተው ሲጎበኙ እውነትም ገነት ውስጥ ቁጭ ብለን ተኝተን ኖሯል። ግን እግዚአብሔር ጊዜውን ጠብቆ ሲገላልጥ እውነትም የገነት ባለቤት ሆነን ተስፋችን ለመለመ። ተፈጥሮን ተንከባክቦ ዘመን ማሻገሩ ከ12ኛው ክፍለ ዘመን ጀምሮ በንጉሶቻቸው የተደነገገ የገዶ ውሳኔ ነውና የአካባቢው ተፈጥሮ እንደተጠበቀ እንዲቆይ የበኩሉን አስተዋጽኦ አድርጓል። ከ11 የሚበልጡ ዓመቱን ሙሉ የማይነጥፉ ፏፏቴዎች፣ ቀዝቃዛ ምንጮች፣ 6 እሳተ ገሞራ የፈጠራቸው ሐይቆች፣ 10 የፍል ውሃ ምንጮችን ማየት የመንፈስ ስንቅ ነው። በዚህ ድንቅ መልክዓ ምድር እምቅ የተፈጥሮ ሀብት ቁጥራቸው በርከት ያለ የአፍሪካ ዝሆኖች፣ ጎሽ፣ ጉማሬ፣ ከርከሮ እንዲሁም ልዩ ልዩ ብርቅዬ እንስሳት ህብር ፈጥረው እንዲህ ይኖራሉ። እስከዛሬ በዓለም ላይ ስዞር ካየኋቸው አስደናቂ ቦታዎች እንዲሁም በኢትዮጵያ በርካታ የሚገራርሙ ቦታዎች ያሉ ቢሆንም እስከዛሬ ድረስ የኮንታን ምድር የሚያክል ቨርጂን ላንድ የገነት ምልክት አይቻላቅም። ህብረተሰቡ ባህሉንና ቅርሱን ጠብቆ ለማቆየቱ ባህላዊ ምግቦችና መጠጦች፣ አልባሳትና መገልገያ ቁሳቁሶች፣ ሙዚቃውና ጭፈራዎቹ ምስክር ናቸው። የጨበራ ጩርጩራ ብሔራዊ ፓርክ ማህበረሰብ በተለይም ደግሞ የተደራጁት ስካውቶች ፓርኩ የተፈጥሮ ሀብቱን እንደጠበቀ እንዲቆይ የበኩላቸውን አስተዋጽኦ አድርገዋል። ለቦታው የተዘጋጀው የልማት ዲዛይንም እንዲሁ ታሪክን የዘከረ ባህልን ያማከለ ጥበብን በወግ በወጉ የተጠበቡበት ከተፈጥሮ መልክዓ ምድሩ ጋር ያልተጣረሰ ነው። ገበታ ለሀገር የኮይሻን የተፈጥሮ ሀብት እንዳስጠበቀ የመሰረተ ልማት ግንባታን በማፋጠን የቱሪስት መዳረሻ ሊያደርጋት ይሻል። ፕሮጀክቱ ላይ የተሰሩ ዲዛይኖችን ስናያቸው ተፈጥሮ ምንም አይነኩም። በራሱ በተፈጥሮው የተቀመጠውን ይዘት ጠብቀው መሟላት ያለባቸውን መሰረተ ልማቶችን የማሟላት ጉዳይ ነው እና ከዛ ባሻገርም ብሔረሰቡ የሚታወቅባቸው ሌሎች እሴቶች
የበለጠ ጎልቶ እንዲወጡ ለማድረግ ስራዎች የተሰሩ ናቸው ያሉት። እነዚህ በቀጣይም ቱሪስት ሲመጣ የጉብኝት ሴንተር ሆኖ ሊያገለግሉ በሚችሉበት ደረጃ የትኛው ነው የበለጠ ጎልቶ መውጣት አለበት የሚለው ነገር ተጠንቶ እየለማ ያለበት ሁኔታዎች ናቸው ያሉት። አግዛለሁ እኔ በራሴ በአቅሜም ባለ ጉልበት አግዛለሁ፣ በልጆችም አሳግዛለሁ፣ ችግር የለም። የውሃ ላይ ስፖርቶች፣ ተንሳፋፊ መንደሮችና መዝናኛዎች ይገነባሉ። የጤና የረፍት ማዕከላት ይመሰርታሉ። ለተፈጥሮ ወዳጆች የሚሆኑ እንደ ዝሆን ያሉ እንስሳት በቅርብ የመጎብኘትና የመሳሰሉ አስደናቂ ጉብኝቶችን ያካተተ ነው። የገበታ ለሀገር በረከት ለከፋ፣ ለጅማ፣ ለወላይታና ለጎፋ ዞኖችም ይተርፋል። ኢትዮጵያን የማበልጸጉ ነገር ለነገ የማይባል የሁላችን ጉልበት ዕውቀትና ገንዘብ የሚሻ ተደምረን እቺን ሀገር በመቀየር ለልጆቻችን የሚጠቅም የሚተርፍ የሚያኮራ ነገር መጣል እንዳለብን ማስተላለፍ ፈልጋለሁ። ከከፍታው ዳሽን እስከ ስርጉዱ ዳሎል ከአንድ ማዕድ ተቋድሰው ያደጉ ልጆቿ ዛሬም ከፍታዋን እንዲያፋጥኑ በገበታ ለሀገር ጥሪ ቀርቦላቸዋል። ኢትዮጵያን ወደ ታላቅነት ከሚያደርስ ትውልድ መካከል መሆናቸውን ተገንዝበው እነርሱም ለጥሪዋ ምላሽ ይሰጣሉ። አዳዲስ ፓርኮች ስንሰሩ በሚቀጥለው ደግሞ ከዚህ ግማሹ ጎርጎራ፣ ግማሹ ወንጪ፣ ግማሹ ኮይሻ እየሄደ የሚመርቅበትን ጊዜ እመኛለሁ። በነገራችን ላይ ያላያችሁ ሰዎች በግልም ቢሆን ጎርጎራን፣ ወንጪንና ኮይሻን እንድታዩ አበረታታቸዋለሁ። ከጥቂት ዓመታት በኋላ ኢትዮጵያውያን ገበታ ለሀገር ሳይሆን ገበታ ለአፍሪካ እያል ሌሎች ሀገሮች መርዳት የምንችልበትና ከእርዳታና ከልመና የምንወጣበትን ጊዜ መመኘት ያስፈልጋል። የማይታሰቡ ዕቅዶች ተተግብረው እውን ሆነው ታይተዋል። እጅ ለእጅ ተያይዘን የነበረንን እናቃናለን። ላባችንንም ልባችንንም ጨምረን በቀደመው ላይ እንገነባለን። እያንዳንዱ ቤት ማዕድና ተስፋ እስኪሞላ ሀገር የብልጽግና ፋና እስክትሆን በገበታ ለሀገር በህብር እንተጋለን። ከወንጪ ከጎርጎራ ከኮይሻም አልፈን ሀገራችንን አልምተን ለአፍሪካም እንተርፋለን። በዓለም ፊት እንደምቃለን። እኛው በእኛ እኛው ለኛ ገበታ በሀገር ገበታ ለሀገር